እኔ ስለ ቢዝነስ ሊያስተምረኝ አይችልም። ኦኬ ያን እውቀት ሊሰጠኝ አይችልም። ሳይንሱን ይነግረኛል፣ ሳይንሳዊ መንገዱን ያስተምረኛል። ግን ቢዝነስ አላረጉትም፣ አያውቁትም ነገር ደግሞ ለኔ ያስተምሩኝ አይችልም። ድርጅታችንን ኤስአርኢ ወይም ደግሞ ስፔስ ሳይንስ ሮቦቲክስ እና ዜሮ ፖይንት ኢነርጂ ላይ የሚሰራ ድርጅት አድርገን የዛሬ 10 ዓመት አካባቢ ያቋቋም ነው እና እሱ የመለሰላት መልስ ምን እንደሆነ ታውቃለህ? before you have 100,000 chicken you have to know how to sell 100,000 egg። አርቲፊሻል ኢንተለጀንስ የሰዎችን በሽታ አይቶ ይህን ታማል ይናልታማል ግን የሚልበት ጊዜዎች ነው የሚመጡት በአንድ እይታ። አዎ። ስለዚህ ሰው ከቤቱ ሆኖ ከሆነ ቦታ ሆነው ዶክተሮች ይኖራሉ፣ ኤአይ ዶክተሮች ባይዘይ በጣም ፈጣን ነው። ይሄ ላይ ከ5 6 7 ዓመታት ውስጥ ነው እነዚህ የሚከሰቱት። አሁን እንደበፊቱ ጊዜ የሚፈጅ አይደለም። ስለዚህ አሁን ደግሞ the best ቢዝነስ መማሪያ ኢንተርኔት ነው። ሰው ወደ ኢንተርኔት መጣ ማለት ነው። ዩቲዩብ ምናምን ፖድካስቶችን መጽሐፍቶችን ማንበብ ጀመርኩኝ ስለ ቢዝነስ። ስለዚህ እነዛ በጊዜ ሂደት እኔ ዲቨሎፕ አደረጉ። ስለዚህ how to ፕሮብሌም አይደንቲፋይ ማድረግ እንደምችል የትኛው ሴክተር የተሻለ ቢሰራበት የተሻለ ያመጣል የሚለውን ነገር አይደንቲፋይ ማድረግ ጀመርኩኝ። ሰርቬይ ሰራኝ የራሴ። ስለዚህ ፖልትሪ የተሻለ ሆኖ አገኘሁት። 1997 ላይ የራሴ ኤፍኤም ማሰራጫ አለማያ ዩኒቨርሲቲ ውስጥ ከፈትኩ። ራሴ በሰራሁት ኤፍኤም ማሰራጫ ሌላ እና ፍቃድ ለመጠየቅ ሄድኩኝ። እሺ ፍቃድ ለመጠየቅ ሲሄድ በወቅቱ እንግዲህ ነገሮችን ከፖለቲካ አንጻር ነው የታዩትና እንዲሁም ስፈለግ ነበር በፖሊስ ነው ለካን ያላቀም የሚጠይቋቸው። ምክንያቱም ምን መሰለህ ዶሮዎቹ እንደ አበሻ ዶሮ አይደሉም። እነዚህ የፈረንጅ ዶሮዎች እንደ አበሻ ዶሮ ሳይሆኑ ድርጅት ናቸው። ልክ እንደ ፔፕሲ፣ ኮካኮላ። ስለዚህ ለምን የማስታወቂያ ስራ እንሰራ ነው? ስለዚህ አኒሜሽን ያኔ በደንብ አልተጀመረም። ስለዚህ አኒሜሽን ለምን አንማርም? ራሳችን አስተምረን አኒሜሽን ለምን አንሰራም ብለን አሰብን። ኦልሞስት የሚገርም ነገር ወደ 16,000 ብር አካባቢ ሰራን አገኘን። ግን እንደ ቢዝነስ ሞዴል ደግሞ 5 ዶሮ ይዘህ ስኬታማ አትሆንም። 5 ዶሮ ይዘህ ህይወትን ማለወጥም 5 ዶሮ አይደለም 500 ዶሮ ይዘህም አትለወጥም። ለምሳሌ ባንኮች የዛሬ 10-15 ዓመት ለምሳሌ ባንኮች ምን ይሆናሉ ብለን ብንል የሚገርም ብሎክቼን የሚባል ቴክኖሎጂ ስለመጣ ግለሰቦች ነው ባንክ የሚሆኑት። ፊውቸር ሰዎች ባንክ ይሆናል። ጭራሽ ባንክ ራሱ የሚለው ሴክተር የሚገርም ነገር ዩ ባንክ የሚባለው አይነት ባንኮች እየተፈጠሩ ግለሰብ ባንክ እስከመሆን ድረስ። ለምን ግሎባሊ ብሎክቼን የሚባል አለ፣ ዌብ 3.0 የሚባል ነገር አለ። ሰዎች ማበደርም መበደርም ይችላሉ። በምን በሬቲንጋቸው። ስለዚህ ያ ግሎባል የሆነ ደግሞ ባንክ አትመሰርትም አትከፍትም ማለት አይቻልም። ለምን ዓለም አቀፍ ነው።